እሱ ከወጣ በኋላ ለፍቅረኛ ያለኝ ፍቅር በጣም እየቀነሰ መጥቷል። ከምን ይመጣ? ጓደኛ ጋር በፊትም በቃ አላል እንላፋ ነበር፣ እናወራ ነበር። 5 ዓመት ሙሉ ከፍቅረኛሽ ጓደኛ ጋር ሴክስ ያደርጋችሁ ነው የቆያችሁት ማለት ነው? አዎ፣ በቀኑ ማለት በየቀኑም እየተገናኛችሁ? አይከብድም? ምን ነው የሚከብደው? አስበው፣ እኔ እዚህ ብቻዬን ያን ሁሉ ዓመት እሱን ቁጭ ብዬ ስጠብቅ በቃ ብሩ ብቻ ነው የሚተርፈኝ ከሱ። ብር ይልክልሻል? አዎ፣ ይበጣል። እንደዚህ ቀብረረ ብዬ የምኖረው በማን ብር ሆነና ቀስ በቀስ ለፍቅረኛ ያለኝ ስሜት እየጠፋ መጥቷል። ለፍቅረኛሽ ያለሽ ስሜት ጠፍቶ ለጓደኛ ያለሽ ስሜት ደግሞ እየጨመረ መጣ? የሆነ ጊዜ አርግዤ ነበር። ከማን? ከጓደኛ። እሱማ ኦልሬዲ ሄዷል። ሰልልትም የላኪው ፍቅረኛሽ ነው። ተረዳሽ? ፍቅረኛሽ ማለት ያውልሽ በድብቅ ካሜራ የተቀረሽ ነበር። ካሜራ? በድብቅ አንተ ትጫወትብኛለህ አይደል? አፍሽን እንዳከፍቺ እሱ ሲነቃብሽ። በሁለተኛው ቀን ግን የሆነ ኦቨር መነካካት መጣ ምናምን አብረን አደርን። ከፍቅረኛሽ ጓደኛ ጋር አብራችሁ አድራችሁ? ተቀለ ትንሽ የሚከብደኝ የፍቅረኛ ቤት ውስጥ የእሱ አልጋ ላይ ይሆናል አይደል? እሱ ካጠገብ ያለ ነው የሚመስለኝ። የሆነ ምን እንጃ ትንሽ ከብዳል። እሱ አልገባኝ ስትይ ማለት የፍቅረኛ አልጋ ላይ ስትይ እሱ ያለን የሚሰማኝ ስትይ አልገባኝ። ከእሱ ጋር አብረን ስንተኛ በቃ እሱን ያቀፍኩት እሱ አብሮኝ የተኛ ምናምን የሚመስለኝ። መተኛት ወይስ ግንኙነት ማድረግ? ግንኙነት ማድረግ። ስለዚህ የገዛ ፍቅረኛሽ ቤት ውስጥ አልጋው ላይ ከገዛ ጓደኛው ጋር የራሱ አልጋ ላይ ሴክስ ታደርጋላችሁ ማለት ነው? ምክንያቱም አስበው 5 ዓመት ሙሉ እሱን መጠበቅ ለእኔ ብቻዬን በሆን ኖሮ በጣም ይከብድ ነበር። ሰላም ተመልካቾቻችን እንደምንድናችሁ? ይህ የሰላዮቹ ፕሮግራም ዛሬም እንግዲህ በአዲስ የስለላ ቪዲዮ መጥቷል ማለት ነው። አንድ ወንድማችን ከኢሮፕ ሀገር ሚስቴን ሰልሉልኝና ጠርጥሬያታለሁ ብዙ ወሬ እየሰማሁ ነው ብሎ ነበር። እሱ እንግዲህ በሰጠን ማስረጃዎች መሰረት እሷ ትገኛለች በሚባሉበት አካባቢዎች ሁሉ እየተገኘን መውጫ መግቢያን ሁሉ አጣርተን እንግዲህ እናቀርባለን ማለት ነው። ሙሉ ቪዲዮን ተከታተሉ፣ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እና ደግሞ በታንክስ በተን ታች ባለች በታንክስ በተን ነው አበረታቱ ማለት ነው። እንድንፈትንላችሁ ወይም ደግሞ የተበላችሁት ብር ካለ እንድናስመልስላችሁ የምትፈልጉ ውድ ቤተሰቦቻችን ወንድምቶቻችን እታች ባለው ስልክ ቁጥር አዋሩን። ምንም ነገር ቢሆን እስከ የትኛውም ደረጃ ድረስ ሄደን እናስመልስላችኋለን ማለት ነው። እናመሰግናለን። እንግዲህ ቤተሰቦቼ 97000 ሰብስክራይበር ደርሰናል። ለዚህም ደግሞ በጣም እናመሰግናለን ያለ 100000 ለመግባት 3000 ነው የቀረንና 3000 ሰብስክራይባን ደግሞ ሁላችሁም ላይክ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እየላካችሁ ሰብስክራይብ እንድታስደርጉ በአክብሮት እንጠይቃለን ማለት ነው። ብዙ ሰዎችን ሰብስክራይብ ላስደረጋችሁ ሰዎች ሽልማት አዘጋጅተናል። አንደኛ ሽልማት የሚሆነው ለገና በዓል በግ ነው። ሁለተኛ ደግሞ ወይ ለእናታችሁ ወይ ለአባታችሁ ተመርጦ ለእናት ከሆነ ያበሻ ልብስ፣ ለአባት ከሆነ ደግሞ ሙሉ ሱፍ ከነጫማው ይሆናል ማለት ነው። ሁለተኛ እጣው። ሶስተኛ እጣ ደግሞ ዶሮና 2000 ብር ይሆናል ማለት ነው። እና ሁላችሁም ሰብስክራይብ እያስደረጋችሁ 100000 እንድንሞላ ስል በአክብሮት ጠይቃለሁ። ዋው ቪዲዮ በጣም ያምራል። እና ግንኙነት ሴክስ ሊገፋታከም የምር በጣም ብዙ ነው። ሴት ራሱ ቤት ውስጥ ታስገባ በጣም ብዙ ነው። በጣም ይገርማል። ወጣት ነህ፣ ቤት አለ። አስበዋል ግን እናንተ ተጋብተን ልጆች ኖሮን ምናምን ወይ መጋባት አንቺ ትቀልጃለሽ። ሰው እንዴት ነው በአንድ ሳምንት ውስጥ ተዋውቆ የሚጋባው? ስቀልድ ነው። እና በተረፈ ስራ ህይወት ምናምን? ስራ አሪፍ ነው። አንተ ጋርስ? ምንም አይልም። ያው እኔና አንቺ ተግባብተን እንሰራለን በተባባልነው ስራ ምን አስበሻል? በደንብ ያሰብኩበት ነው። ያው ዛሬም የተገናኘ ነው በደንብ ስለሱ ለማውራት ነው። አይ ነው። ታዲያ ቆይ
ትንሽ ስለ ስራ ከማውራታችን በፊት ስላንቺ ማወቅ በጣም ፈልጋለሁና ስላንቺ ብነግሪኝ። ስለኔ አንቺ ማንነሽ ምንድነሽ? ሁሉ ነው ያለፈው ምን ይሰራል? ያው ያለፈው ማንነትሽ መሰለኛ ሁሉ ያደርሰሻል። በእርግጥ እንግዲህ ሁላችሁም ባልም ሚስትም ያጣችሁ ሰዎች አላችሁ። ብዙ ሰዎች የደወላችሁ ፍቅረኛ አገናኘኝ እያላችሁ ነበርና የሁላችሁንም ጥያቄ ደግሞ አስበንበት አንድ ቴሌግራም ቻናል ከፍተናል ማለት ነው። እዛ ቴሌግራም ቻናል ላይ ሁላችሁም ወንድም ሆኖ ሴት የምትፈልጉትን አይነት ወንድ ሴት ከሆናችሁ የምትፈልጉትን ወንድ ቁመት ምናምን ሙሉ መስፈርታችሁን ትልኩልናላችሁ። የእናንተን ማስረጃ ትልኩልናላችሁ። ከእናንተ ጋር የመጣጠናል ለሚለውን ሰው እናገናኛችኋለን ማለት ነው። እና አታች በምናስቀምጥላችሁ ስልክ ቁጥር በቴሌግራም አዋሩን ማለት ነው። ባልም ሚስትም የምትፈልጉ ሰዎች እንግዲህ እናገናኛለን ማለት ነው። መጨቃጨቅ ትወዳለህ መሰለኝ። እሺ ስለምን ልንገርህ? ስለ ሁሉም ነገር ስለ ፍቅረኛ ካለሽም ባልም ልጅም ልጅ ሁሉ ነው። ልጅ አለ ይመስላል። ለይሳት እኮ ማወቅ አይቻልም እኮ ልጅ ይኑርሽ አይኑርሽ ከባድ ነው ጊዜው ካልክሽ ፍቅረኛ ነበረኝ። አለኝ። ኦኬ። እና የት ሄደ? ውጭ ወጥቷል። ይገርምሃል ከ5 ዓመት በላይ አንድ ላይ ሆነናል። ኦኬ። ወደ የውጭ ሀገር ደግመቶለት ያ ግን እዚህ በነበረን ህይወት ደስተኛ አልነበረም። አለ አይደል በቃ ከእጁ ወደ አፍ የሆነ ህይወት ነበር የምንኖረው። ለምን? ያው ስራ ምናምን አንሰራም ነበር ምናምን በቃ እሱ ውጭ ከወጣ በኋላ ነው እኛ ህይወት የተስተካከለው። ኦኬ። እሱ ነው ወይስ አንቺ ነሽ አማሰሩት? እኔ አልሰራም ነበር አክቹሊ። ያው እሱ ምን ያክል አይሰራም ነበር ምናምን ብቻ ጓደኛው አብሮት ነበር። እሱ ሰፖርት ያደረገን ነበር ትንሽ። የፍቅረኛሽ ጓደኛ? ያ ኦኬ። እሱ ነው በቃ ከጎን ያለው ጓደኛ። የፍቅረኛሽ ጓደኛ? ታዲያ ቆይ ፍቅረኛሽ ውጭ ከሄደ ስንት ዓመት ነበር ያልሽኝ? 5 ዓመት። እና 5 ዓመት ሁሉ ጓደኛው ነው የሚረዳሽ? ሚስጥር ልታወጣጣኝ ነው አይደል? አካራ ነገር ግልጽ ሁሉን ነገር በግልጽ እናወራ ይችላል። እውነቱን ለመናገር እሱ ከወጣ በኋላ ለፍቅረኛ ያለኝ ፍቅር በጣም እየቀነሰ መጥቷል። ከምን ይመጣ? ጓደኛው ጋር በፊትም በቃ አላል እንላፋ ነበር፣ እናወራ ነበር ምናምን ከፍቅረኛሽ ጓደኛ ጋር? አዎ ጀስት እሱም እያለ ወይ እሷ ከሷ ይምጣ እያለ ሲጠብቅ እኔም ከሱ ይምጣ እያልኩ ሲጠብቅ ምናምን ነው እንጂ የሆነ ፊሊንጉ ነበር። ስሜቱ ነበራችሁ ሁለታችሁም ጋር? ፍቅረኛሽም እያለ ማለት ነው? አዎ በጣም እንላፋ ነበር ምናምን ያው እሱም ብዙም ስለማይጠረጥር። ኦኬ። ምን ስለሽ ፍላጎቱ የሴክስ ነው የፍቅር ነው የምንድን ነው? የሴክስ። ኦኬ። ያው የሆነ ጊዜ ክለብ ወጣን እሱ ከወጣ በኋላ። ፍቅረኛሽ ከሄደ በኋላ? አዎ ጀስት ዳንስ ምናምን ነገር ነበር የደነስነው ምናምን። በሁለተኛው ቀን ግን የሆነ ኦቨር መነካካት መጣ ምናምን እዛው ክለብ ውስጥ አብረን አደርን። ያ ከፍቅረኛሽ ጓደኛ ጋር አብራችሁ አደራችሁ? አዎ ተቃለ ትንሽ የሚከብደኝ የፍቅረኛ ቤት ውስጥ የእሱ አልጋ ላይ ይሆናል አይደል? እሱ ካጠገብ ያለ ነው የሚመስለኝ የሆነ ምን እንጃ ትንሽ ከብዳል። አልገባኝ ስትይ ማለት የፍቅረኛ አልጋ ላይ ስትይ እሱ ያለን የሚሰማኝ ስትይ አልገባኝ። ከሱ ጋር አብረን ስንተኛ በቃ እሱን ያቀፍኩት እሱ አብሮኝ የተኛ ምናምን ነው የሚመስለኝ። መተኛት ወይስ ግንኙነት ማድረግ? ግንኙነት ማድረግ። ስለዚህ ከገዛ ፍቅረኛሽ ቤት ውስጥ አልጋው ላይ ከገዛ ጓደኛው ጋር የራሱ አልጋ ላይ ሴክስ ታደርጋላችሁ ማለት ነው? አዎ። ምክንያቱም አስበው 5 ዓመት ሙሉ እሱን መጠበቅ ለኔ ብቻዬን በሆነ ኖሮ በጣም ይከብድ ነበር። ስለዚህ 5 ዓመት ሙሉ ከፍቅረኛሽ ጓደኛ ጋር ሴክስ እያደረጋችሁ ነው የቆያችሁት ማለት ነው? አዎ። በቀን ሁሉ ማለት በየቀኑም እየተገናኛችሁ? አዎ። አይከብድም? ምን ነው የሚከብደው? አስበው እኔ እዚህ ብቻዬን ያን ሁሉ ዓመት እሱን ቁጭ ብዬ ስጠብቅ በቃ ብሩ ብቻ ነው የሚተርፈኝ ከሱ። ኦኬ። ብር ይልክልሻል? አዎ ይበጣም። እንደዚህ ቅብረራ ብዬ የምኖረው በማን ብር ሆነና? ኦኬ። ስለዚህ ታዲያ ቆይ ሲደውልልሽ ምን እያላችሁ ነው የምታወሩት? የሆነ ጊዜ ላይ የሆነ ሰው አውርቶለታል መሰለኝ። ባይዘው የሆነ ጊዜ አርግዤ ነበር። ከማን? ከጓደኛው። እሱማ ኦልሬዲ ሄዷል። ኦኬ። ከዛ ሶረኩት። ቀላል ነው ማለት ነው ላንቺ ሁሉም ነገር? ቀላል አይደለም ግን ሰውስ በቃ ምን ይላል ብለን ሶረኩ እና የሆነ ወሬ ሰማ መሰለኝ። እየተቆጣኝ ነበረ ግን እኔ ብቻ የተገኘው እንዴት ጠረጠረኛለህ ነው ለአመት እየጠበኩ ምናምን ነገር ብዬ። ስለዚህ እውነቱን እሱም አውቆ
አንቺ ብቻ ስለጮሽ አሳመንሽው ማለት ነው። ቆይ እኔ እኮ ያልገባኝ ነገር ከጓደኛው ጋር ካረገሽ በኋላ አስሮሽ ከዛስ ድጋሚ ማረቀጠላችሁ ሴክስ ማረቀጠላችሁ ከዛ በኋላ አዎ ጀስት በመጠንቀቅ ያ ነገር እንዳይፈጠር በመጠንቀቅ እሱ ስልሽ ህሊና የለውም አንቺ ህሊና የለሽም እንዴት ነው ቆይ ስልሽ የሱ ቤት ውስጥ ነው የምትኖሪው መሰለኛ አዎ እና ታዲያ የገዛ ፍቅረኛሽ ቤት ውስጥ የኖርሽ የራሱ ቤት ከገዛ ጓደኛው ጋር ግንኙነት ማድረግ ምን ይሉታል ከዚህ ነገር እንድንርቅ ፈልጌ ነበር እንጥፋ ብዬዋለሁ በጣም ብዙ ጊዜ ከዚህ ሀገር በቃ ከዚህ ሀገር ካለንበት ቦታ አብረን እንጥፋ ብዬው ነበር ግን በቃ እሱ ይሄን ቦታ መልቀቅ አይፈልግም ለምን እንደሆነ አይገባኝም ጓደኛው ማለት ነው እንጂ በቃ ከሱ ጋር ተጋብቶ መኖርን ምናምን ነበር ማሰብ ምን አጋል ሱዚ ሞና እንትን ስሜት ያለሽ ነው ቀስ በቀስ ለፍቅረኛ ያለኝ ስሜት እየጠፋ መጥቷል ለፍቅረኛሽ ያለሽ ስሜት ጠፍቶ ለጓደኛ ያለሽ ስሜት ደግሞ እየጨመረ መጣ ነው ግን ይሆናል አይደል ኮንፊውዝድ ሆኛለሁ በጣም ለምን ከዛኛው ብር አገኛለሁ ከዚህ ደግሞ ፍቅር የትኛው መብረጥ እንዳለብኝ ግራ ገብቶኛል ፍቅርና ብር ምን ያርገጠኛ ነሽ ጓደኛው ፍቅር እንደሚሰጥሽ ከሴክስ ውጭ ያለፈ ላይፍ ታሳልፋላችሁ ናይ ግን በቃ ብዙ ሰዓቴን ማሳልፈው ከሱ ጋር ነው ብዙ ሰዓቱን የሚያሳልፈው ከኔ ጋር ነው ስትገናኙ ከሴክስ ውጭ ምን ታደርጋላችሁ ቆስቲ በቃ እናወራለን እንቀለዳለን ምናምን አንድ ባልና ሚስት የሚያደርገው ነገር ተላፋላችሁ ከዛ ከተላፋችሁ በኋላ መጨረሻው ሴክስ ነው ከዛ የዘለለ ምን አለ ተይዛችሁ ወቀጥቶ መቼም እንደ ፍቅረኛ ማቾች ሱማ ስለዚህ የሆነ ድብብቆሽ ጨዋታ እኮ ነው እንዴት ወደ ውጭ አትወጡት ነው ሁሉ ነገር ቤት ውስጥ የታፈነ ነገር ነው ሁሉ ነገር ይሄ በሱም ፍሬት የመጣ ነው እኔ እንጥፋ ብዬው ነበር ግን አይሰማኝም ቆይ ስለሻው ውጭ ላለው ፍቅረኛሽ አታስቢለት እሱ መስለን ያሰበልኝ ምን ማለት ነው አሰብልሽ መሰለኛ አንዴ ብር የሚልክልሽ በስብልኝ ማን ነው የሚወስደኝ ነበር እዚህ 5 አመት ሙሉ ብቻዬን ያስቀምጠኝም ነበር ሁሉም ነገር እኮ አልጋ ባልጋ ነው እኮ እኛ እዚህ ሆነ እንደምናስበው እኮ አይደለም እኮ እዛ ያለው ነገር ስንት መከራይቷ አንዴ ብር የሚልክልሽ ሄደህ ከተዋል እንዴ እንሰማለን ባናየው ሱንቶን ለምሳሌና ስላንተ እናወራ ይሄን ያክል ስለኔ ካወቅ በቂ ይመስለኛል እኔና አንቺ ምን እናወራ ማለት እነሱን ተዋቸውና ሁለቱም ያው ለኔ ብቻ እንዳልሆነ ነገር ካለ አንተ ደግሞ ሳይክ ብቻህን ብዙ ነገሮች ብቻህን ነው የምታረጋው ኢቭን ስራን የምትሰራው ብቻህን ነው ስለዚህ አብረን ብንሆን በጣም ብዙ ነገሮችን እንሰራለን ብዬ ተስፋ አደርጋለሁ አብረን ብንሆን በስራ ነው አብረን ብንሆን አልገባኝም እሱ ነገር አልተዋጠልኝም በሁሉም ነገር ማለት አንድ ላይ በመሆን እንደዛ ነገር ለታውቀሽ ለመታወቅ ከዚህ በላይ ምን ያስፈልጋል በአንድ ሳምንት ውስጥ አይከብድም ስለዚህ ሁሉም ነገር ላንቺ እንደነገርሽኝ ከሆነ ቀላል ነው ግን በአንድ ሳምንት ውስጥ እንዴት ነው እኔና አንቺ አንድ ላይ መሆን የምንችለው ጭራሽ አሁን ከሱ ጋር ብዙ ነገር አስባለሁና አልሽውንም ጓደኛውንም ትተሽ የፍቅረኛሽ ጓደኛውንም ትተሽ ሁሉም ትቻን ተጋልምጣን እያልሻለሽ ምን የተለየ ነገር አለ ስተስተው ነገር ምን የተለየ ነገር አይተሽ ነው ማለት እንደውላቱን ኬርለስ አትመስለኝም አልገባኝ ኬርለስ ስትይ ማለት ለሴት በጣም ሪስፔክት ያለህ እና መስለኛል ሳስበው ከታዳው ምን ነው የከበደ በአንድ ሳምንት ውስጥ እንዴት ስልሽ ቁም ነገር አይታሰብም ጨዋታ ከመስተር ተስተስዩ አንድ ሳምንት በጣም ብዙ ነው በጣም ለምን ለሁሉም ነገር ማለት ሰውን ለማወቅ እኮ ረጅም ጊዜ 5 6 አመት ያስፈልጋል አይመስልም እሱ ልክ ነሽ ግን አንድ ሳምንት ደግሞ ትንሽ ነች ለሴክስ በፊት ትንሽ አይደለም ማለት ምን ማለት ነው አይደለም ሁሉም ነገር ምን ይሆንሽ ነው የተጠጋሽ ነው ያለሽው እኮ ነገርኩ እኮ በቃ አብረን ነው እንፈልጋለን ለምን እንደዚህ ተጨናነቀ ያለው እኮ ይቅርታ ማየውን ነገር ለማድረግ አትሞክሪ ምንድነው የማይሆነው ነገር ሲጀመር ይኸውልሽ እኔ ጋር ምንም አይነት ስራ የለም ምን ማለት ነው ስራ የለም ካንቺ ጋር እንድትዋወቅም አንቺን እንደሰልልልትም ይላከኝ ፍቅረኛሽ ነው ተረዳሽ ፍቅረኛሽ ማለት ይኸውልሽ እዚህ ጋር መጫወት አይጠበቅብሽ ከመጀመሪያ እስከ መጨረሻ ስተውል ነበር
ከዚህ በፊትም ስንገናኝ ስከታተልሽ ከወንዶች ጋር ስትሆኚ ከጓደኛው ጋር በቤት ውስጥ ስትምታረጉት ነገር ሁሉ በድብቅ ካሜራዎች ተቀርጿል። አሁንም እዚህ ጋር በድብቅ ካሜራ የተቀረሽ ነበር። ካሜራ በድብቅ አንተስ ጫወትብኛል አይደል? አፍሽን እንዳከፍቺ እሱ ሲነቃ ማቆን ሰውራሽ በቃ ዝጋፍ። ወይ